ጉድ አትሉም ወይ? እንግዲህ ሙቀቱ ሙቀት አይደለም፣ እውነት ለመናገር እሳት እዚህኛ ጋር እሳት ነው ማለት ነው። ጉድ ዋሮቼ ፍቅሮቼ ማለት ነው። ትናንትና ሲጠበቅ የነበረው በጉጉት ሲጠበቅ የነበረው ማለት ነው። በጉጉት ሲጠበቅ የነበረው አብርሽ እንግዲህ ወይኔ አብርሽዬ ነፍስህ አይማርም አንተ ነፍስህ አይማርም። ሴቶቹን እንደዚህ እያባላ እያጋጨህ አንተ አባቴ አንተ አላበድክም። ያበድነው እኛ ነን። አብርሽዬ አንተ አላበድክም፣ አላመመህም። ያበድነው እኛ ነን፣ ያንተን እየተከተልን ማለት ነው። ዛሬ መቼም ስንት ሰዓት ነው የሚለቁት? እኔማ በቃ ሱስ ሆኑብኝ እህቶቼ፣ ሱስ ሆኑብኝ ማለት ነው። ሱስ ሆኑብኝ። የአብርሽ ነገር አይደለም መነጠር። ይሄ መነጠር ደግሞ እኔ አላውቅም፣ ታልቆ ነው ምንድነው? ሾለክ ይላል ማለት ነው። ጉድ እህቶቼ ማለት ነው እንግዲህ ውድ ሀገሬ ልጆች ማለት ነው። ሰላም ብያለሁ። በያላችሁበት ሰላም እግዚአብሔር ብዝት ስትይበልልኝ ማሮቼ ፍቅሮቼ ማለት ነው። እንግዲህ ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱ ነው የምላችሁ ማሮቼ ፍቅሮቼ ማለት ነው። የዛሬ ቪዲዮአችን እንግዲህ በጣም አገሩን በሙሉ አነጋጋሪ ያደረገው አብርሽ ማለት ነው። ማስተካ ያስፈልጋል የሱ ነገር ማስተካ ነገር በጣም ቆንጆ ነው ብሉ እና አሁን ወደ ቁም ነገሩ ስንሄድ ማለት ነው። ውድ የቻናሌ ቤተሰቦች እንግዲህ አብርሽ አላበድም፣ አውቆ ነው። ምንም አልሆነም፣ አላመመውም፣ ምንም የሆነው ነገር የለም። አውቆ ውሸቱን ነው ማለት ነው። ምክንያቱም አብርሽ እኔ ትናንትና የና አብርሽን ቪዲዮ በስነ ስርዓት ነው ያየሁት ማለት ነው። ምክንያቱም እስቲ ሩታዬን ይመርጥ ይሆን ወይስ ውሽሚት ማለት እንግዲህ የሰው ባል የምትቀማ ማለት ነው። ሄርሜላ ናት ማለት ነው። ከዛ እሷ ወስጀው 15 ቀን ይዤው ሂጅ ወሰደችው ተባለ። 5 ቀን የት ነው የሄደው? ሐኪም ቤት ነው የሄደው ወይስ ቸርች ነው የሄደው ወይስ ጸበል ነው የሄደው? የሱ ነገር እኮ ግራ ግብትን። እሷ ግን መዝናኛ ነው የወሰደችው ማለት ነው። እነዚህ ይሄ ህፃናቶች ምናምን ጅጓጅጎ የሚባልበት እዛ ነው የወሰደችው አሉ 5 ቀን ሙሉ ማለት ነው። ከዛ ስህተት አለ ከና አብርሽና ከቡዜና ከዳዊት ስህተት አለ። ለምን በሉኝ። አሁን እንግዲህ ሩታዬ እንደምታውቋት የኔ ቆንጆ የኔ ሽቅርቅር ማለት ነው። እንደው ስወዳት መቤቴን በጣም ነው የምወዳት። እና ሩታ ለምን ከኔ ጋር እሱ አልታመምም፣ አብርሽ አልታመምም፣ ጤነኛ ነው። ከኔ ጋር ልንሄድ ልንዝናና ከሀገር ውጭ ሳይሆን ከሀገር ውስጥ ግን ትንሽ ወጣ ያለ ቦታ ልንዝናና በሄድንበት አይሄድም ብላችሁ ከልክላችሁ ነበር። አሁን እንዴት ከሄርሜላ ጋር እሺ ትላላችሁ አለች። ይህ እውነት ነው። ምክንያቱም ሩታና ኤፍሬም አብርሽ ሆነው በመኪና እየሄዱ ወደ ኮሬፍቶ ደብረ ዘይት ማለት ነው ወደዛ ሊሄዱ ሲል ነው ያስመለሷት። አሞታ ላይ በዚህ ጤንነቱ መሄድ የለበትም ወደ ራሱ መመለስ አለበት ምናምን ብላ እንዳያችሁት መንገዱ ላይ አስቀራቻቸው ማለት ነው። ጉዜና ዳዊት ማለት ነው። ያው ዳኒም አለበት በነገራችን ላይ ዳኒም አለበት። እናንተ ይመነጠር አስቸገረ። ወይኔ ጉዴ! አዲሱ መነጠር እኮ ነው። ሆይ ዛሬ ደግሞ አምሮብሻል። እንደምታዩት ያው ይሄ ጀለብያ ምናምን በጣም ያምራል። እኛ ለዛ ነው እና ወነቀው ነገረኛው ስንሄድ ማለት ነው ማሮቼ ፍቅሮቼ ማለት ነው። ትናንትና በቃ አብርሽ ምን አላት እንትናን በቃ መጀመሪያ ሲመጣ አብርሽ ሲመጣ ሩታዬ ደግሞ የኔ እናት ትወደዋለች እኮ ሩታ እኮ እልህ ስላለባት ነው እንጂ አብርሽን ትወደዋለች። ምክንያቱም ከዚህ በፊት እርጉዙና በጣም ብዙ በላዩ ላይ በጣም ጭቤ ተጫውቷል ከውሽሚት ጋር ማለት ነው። ከሄርሜላ ጋር ውሽሚት ማለት ሄርሜላ ናት። የሰው ባል የሚቀማ የሰው ባል የሚማግጥ ምንድነው የሚባለው? ውሽማ ነው የሚባለው አይደል? ውሽማ ነው። ስለዚህ ሄርሜላ
የሚመክራት ሰው የለም። እህትም የላትም፣ ጓደኛም የላትም፣ ቤተሰብም ያላትም አይመስለኝም። እኔ ከዚህ ህይወት አብርሃም ልቡ አንዱ ልቡ ከሩታ ጋርና ከልጁ ጋር ነው ማለት ነው። አንደኛው ልቡ ደግሞ ከሄርሜላ ጋር ሆነ ማለት ነው። ስለዚህ እኔ ማናት ሩታዬን ቢያረገኝ ውልቅ ብዬ ማናት ሄርሜላን ቢያረገኝ ውልቅ ብዬ የራሱ ጉዳይ ብዬ መስመሬን ነበረ ሌላ መስመሬን ነበር የምጠብቅ የነበረው ማለት ነው። ግን የሄርሜላ ሙጭጭጭጭ ማለት እኔ ግራ ግብት ትውለኛል። ምንድነው ሚስጥሩ ምንድን ነው? ተሸውደሻል ሀቢብቲ፣ ተሸውደሻል ሄርሜላዬ፣ አንቺ ተሸውደሻል። ይህ ልጅ ባለትዳር ነው፣ የልጅ አባት ነው። ምንም ቢሆን ቢጣሉም ልጅ ያለው መቼም ይሁን መቼም እንጂ ይገናኛሉ። እና በትናንትናው ዕለት አልኳችሁ ማሮችዬ፣ ሩታዬ ከበቃ አጠገቧ አደርሽም፣ ካሁን በኋላ ከኔ ጋር ነው የሚሆነው፣ ካሁን በኋላ አንቺ ነሽ ህይወታችን ብጥብጥ ያደረግሽው አንቺ ነሽ ምናምን ብላ ጓገጫለች ማለት ነው ሩታዬ ማለት ነው ስትል እኔ ጋር እያለ ደህና ነው የነበር፣ ከአንቺ ጋር ሲመጣ ነው እንደዚህ የሚሆነው። ተጣሉ። ከዛ ሲጣሉ ቡዜ ደግሞ ማለት ነው በቃ አንቺና ሩታ የብቻ ተቀመጡና እኔና ዴቭ ወስደን እስቲ እንጠይቀው ተባለና ትንሽዬ ከነበሩበት ቦታ ትንሽ ያሸጋረጉትና የት ምንድን የምትፈልገው እኔ ጋር መሆን የምትፈልገው ወይስ የት ነው መሆን የምትፈልገው ምናምን ስሉታይ አይ በቃ ቤተሰቦች ጋር ከእናትና ከአባቴ ጋር ውሰዱኝ አለ ማለት ነው። የፈረደበት እናት አባት ከእናቴና አባቴ ቤት ውሰዱኝ አለ ማለት ነው ሲል ከዛ አብርሽ ጋር ተነጋግረው ዴቭና ቡዜ ማለት ነው ከአብርሽን አነጋግረው ከመጡ በኋላ በዛ በኩል ሩታና ሄርሜላ ይፋጃሉ አልኳችሁ። ምንም በቃ የጥፊ መረሳ ይመታቱ አይቀርም። ግን ሩታዬ የጥፊ ያለሳቻት ይመስለኛል። ሄርሜላ ማለት ይገባታል። ሄርሜላ ይገባታል። እኔ ባል ካለው ልጅ ላይ ሚስት እያለው ልጅ እያለው ሙጠጠጠጥ የምትሮዩ ወንዶች ሴቶች ማለት ነው እናንተ የስራችሁን ይስጣችሁ። የሰው ህይወት የምታበላሹ የዛሬውን ያልሆነ ልብስ እየለበሳችሁ ምንቅር እያላችሁ የወንድ ልብ የምታሳሱ ሴቶች እናንተ የስራችሁን ይስጣችሁ። ነውር ነው፣ በጣም ነውር ነው። እኔ ቁም ነገር እኮ ነው የማወራው። እነሱ ላይ ማለት ምን ትምህርት ወሰዳችሁ? ከነ ሩታና ከነ አብርሽ ቪዲዮ ላይ ከትናንት ነው ምን አይነት ትምህርት ወሰዳችሁ? ክልክል ነው። የሰው ባል ላይ እንደዚህ ልጥፍ ብሎ በቃ ግድ ካልወደድክ ተጓተቱት አልኳችሁ። እንደ በቃ ሩታ አንድ እጁን ያዘችው፣ ሄርሜላ አንድ እጁን ያዘችው። አብርሃም አላመመውም፣ አውቋም አላመመውም። ቢያመው ታዲያ ማን ነው የሚያለብሰው? እሺ አሞታ ላይ ከራሱ ጋር አይደለም ምናምን እየተባለ ማን ነው የሚያለብሰው? ማን ነው የሚያበላው? ማን ነውስ የሚያጸዳዳው? እኔ እኮ ግራ ግብት የውሸታቸው ጥግ አይደለም ሁሉም ቢሆን ማለት ነው። ከእህትየዋ ጀምሮ ማለት ነው እቺ ቡዜ የምትባለው እና ሩታ በቃ ካሁን በኋላ ያው እንግዲህ ቡዜና ሩታ እንደማይስማሙ ታውቃላችሁ። ሩታ አትወዳትም ቡዜም ማለት ነው። ምክንያቱም ቡዜ ጥልቅ ትላለች። ኦኬ እህቱ ከሆነች አሞታል ወንድሜ፣ አንቺም ሄርሜላም የራስሽን ቦታ ያዥ፣ ሩታም የራስሽ ቦታ ያዥ። እኔ ሐኪም ቤትም ሆነ ይሄ ቻርጅም ሆነ ጸበልም ሆነ እኔ ራሴ ይዤ እሄዳለሁ። እናንተ አታስፈልጉም። ደህና ከሆነ በኋላ በራሱ ምርጫ እንደፈለገ መሆን ይችላል ማለት ስችል ከሩታ ትወስድና ሄርሜላ ነይ ትላታለች ማለት ነው። ከቤት ውስጥ አያናድም? ያናዳል እኮ። ከሩታ ትወስድና ሄርሜላ ነይ ትላታለች። በዛን ሰዓት ደግሞ ሩታ ስትመጣ ትናደዳለች። ምክንያቱም አብራ ሩታ ብዙ ነገር አሳልፋለች ከአብርሃም ጋር ማለት ነው። አሁን ችግሩ ምንድነው? አብርሃም አንተ እንደው ብትሞት ራሱ ነፍስህ አይማረም። ሴቶቹን እንደዚህ እያባላ ማለት ነው። እንደዚህ እኮ ነው እያባላችሁ ያለ። የምር እኮ ነው። ጉድ እኔማ ትናንትና ተናድጄ ልሞት። በጣም ተናድጄ የተናደድኩት ማለት ነው። ይህ ውሸቱን ነው። አብርሃም አልታመመም በፍጹም። አብርሃም የሚባል ሰውዬ አልታመመም። አውቆ ነው ያኔ እንዴት አንድ ሰው አንድ መምረጥ ይችላል? በቃ አሁን ሩታን ባለፈው ሩታን ከልጄ ጋር አብሬ መኖር ነው የምፈልገው ምናምን ብሎ ሲያወራ ነበር አይደለ? አንቺም ሄርሜላም የራስሽን ህይወት ወሰኝ ብሎ ቁርጥ አድርጎ መተው ሲችል እሱ ኖ ሁለቱንም ከአንድ ላይ እንትን ለማለት ነው የሚፈልገው። አንድ ቀን አንዷ ጋር እንደዚህ አይነት ነው የሚፈልገው አብርሃም ማለት ነው እንጂ አብርሃም ታሟል ምናምን የምትሉት ግሩፕ ከፍታችሁ የምትጣሉ ሴቶች እናንተ ደግሞ ስነ ስርዓት ያዙ ማለት ነው። ቲክቶክ ላይ ሌሊት በጣም እየተጣሉ ነበረ። ለምን? እነሱ ውሸታቸውን ነው። አብርሃም አላመመውም። አብርሃም የውሸት ወሬ ነው ማለት ነው። እና
ይህን ይመስላላችኋለሁ። እንዴት አያችሁት? የአብርሽን ቪዲዮ በጣም ነው እኮ እኔ እኮ ግራ ግብት ስለሚለኝ የአብርሽ ነገር ግራ ግብት ስለሚለኝ ጉልበችያ እና እንደዛ መሆን የለብህም አብርሽዬ ማለት ነው። ወደ ራስህ ተመለስና ከልጅህ ጋር ከሚስት ጋር አብረህ ብትኖር ነው የሚሻልህ። እቺ አለባበሷ እንኳን ስነ ስርዓት የለውም። እንዴት ሴት ልጅ እንደዛ ወንድን ለማማገጥ እንደዛው ናት ለብሳለች እንዴ? የማንኛውም ሃይማኖት እኮ እንደዛ ልበሱ አይልም። ራሳችሁን ሰትሩ፣ ራሳችሁን ደብቁ ነው የሚለው አይደል እንዴ? ከተሳሳትኩ በኮሜንት ላይ እንትን በሉ ኮሜንት አስቀምጡ ማለት ነው። አብርሽን በግድ ልፍጥ ብላ እንደዚህ እንዳልሆነ መስመር ያስገባችሁ ሄርሜላ ናት፣ ሳይፈልግ ማለት ነው እንጂ አብርሽ ከሩታ ውጭ ማንንም ሰው ጋር መኖርም አይፈልግም እውነት ለመናገር። እና ሩታዬ ደግሞ አላሰበችውም እንደዚህ ሁሉ ዱብዳ ይወርዳል ብላ እሱን ለማስተማር ነው። አልፈልግህም እኔ ምናምን በዚህ ወጥቶ በዚህ ወርዶ ምናምን